ይህ የሁለተኛ ክፍል የሂሳብ ትምህርት ነው። ምዕራፍ 9 ክፍል 2። በክፍል 1 ስለ ሶሊድ ፊገርስ ወይንም ደግሞ ጥጥር ምስሎች ስለሚሉት ስለነዚህ ስናይ ነበር። ጥጥር ምስሎች በተለያየ መልኩ ይከፈላሉ። ለምሳሌ ፕሪዝም፣ ፒራሚድ እና ሲሊንደር እና ሉል በማለት ፕሪዝም የሚባሉት እነዚህ ቺፕ ኮን ትባላለች፣ እቺ ሲሊንደር፣ ይሄ ደግሞ ሉል፣ ይሄ ደግሞ ፕሪዝም እና የእያንዳንዳቸው ባህሪያቸውን በክፍል 1 አይተናል። ፕሪዝምን ሬክታንግላዊ ፕሪዝም ልንለው እንችላለን እና ኮን ሁሉም እኩል ሲሆኑ፣ ሌላ ያየነው ከባለፈው ከክፍል 1 እንደዚሁ ስለ ጠርዛቸው፣ ጠርዝ ማለት ምን ማለት ነው፣ መለያያ ማለት ምን ማለት ነው እና የገጾች ብዛት፣ የጠርዝ ብዛት፣ የመለያያ ብዛት በሚል በዛሬው ደግሞ ስለ ጠለል ምስሎች፣ ጠለል ምስሎች እንደምታዩቸው እዚህ ጋር የሆነ ዝርግ የሆነ የቴብላችሁን የጠረጴዛችሁን ላይኛው ወይም ደግሞ የደብተር ገጻችሁን የደብተር ወረቀቷን አንዷን ማየት ትችላላችሁ እና ጎን የምንላቸው እንግዲህ አሁን 3 ጎኖች አሉት። ይሄ እዚህ ጋር የምታዩት ደግሞ 4 ጎኖች አሉት። መለያያ ያለው ነው። መለያያ ምን ይች መስመር እና ይች መስመር ተለያይተው ወደ ተለያየ አቅጣጫ የሚሄዱበት ማለት ነው። ሌላ በጎኑ ብዛት እንግዲህ ስያሜ ልንሰጠው ጎነ 3 ጎነ 4 እያልን ስያሜ ልንሰጠው እንችላለን። አስተውሉ ይላል። እንድናስተውል የሚያዘዘን ምንድነው? የጠለል ምስሎች ስያሜያቸውን ለመስጠት የጎን ብዛታቸውን ወይንም መለያያቸውን መቁጠር ነው። በቃ የጎን ብዛታቸውና መለያያቸው ጠለል ምስሎች እኩል ናቸው። ያው አሁን እዚህ ጋር አንዲት መለያያ ያለች፣ እዚህ ጋር አንዲት መለያያ ያለች፣ እዚህ ጋር አንዲት መለያያ፣ 3 መለያያዎች አሉት ማለት 3 ጎኖች አሉት ማለት ነው እያለን ነው። እሺ እዚህ ጋር እንደማ ጎን 4 ያው ጎን 5 ጎን 6 4 ጎኖች 4 መለያያዎች አሉት። ትክክል። 5 ጎኖች 5 መለያያ፣ 6 ጎኖች 6 መለያያ አላቸው። ጥሩ። በምሳሌው መሰረት ስማቸውን የጎንና የመለያያቸውን ብዛት ጻፉ ነው እዚህ ጋር የሚለው እና የጎን ብዛቱ 3 ነው፣ የመለያያ ብዛቱም 3 ይሆናል። ለላይ ስንመጣ የጎን ብዛት 1 2 3 4 5 ጎን ብዛት 5 ነው፣ መለያያ ብዛትም 5 ይሆናል። አመርኋ ላይ ብንመጣ እንደዚያ 4 መለያያዎች አሉት፣ 4 የጎን ብዛት አለው። ያው ነው በቃ በተመሳሳይ መልኩ እነዚህንም እንደዛ ትሞላላችሁ። እሺ ጎነ 3 የሆነውን ምስል ለዩ ይላል። ጎነ 3 የሆነውን ምስል ለዩ። ጎነ 4 ቢባል ደግሞ ይሆናሉ። ይሄ የመጀመሪያ ላይ የምናገኘው ጎነ ስንት ነው? ጎን የለውም፣ ክብ ነው። ከስሙ ጋር የሚዛመዱና ክቡ ጎነ 3 እዚህ አለች አይደል? ስለዚህ ጎነ 3 ብሎናል። ጎነ 3 ከስሙ ጋር የሚመሳሰሉትና የምናከበው ጎነ 3 ያው ነው። እንቀጥል። ሬክታንግል ያው እዚህ ጋር ስንመጣ ካሬ ይሆናል። እዚህ ደግሞ ካሬ ስለሚለን ካሬ ያው፣ ክብ ስለሚለን ክብ ያው። እሺ ከስማቸው ጋር የሚዛመዱ ምስሎችን ሳሉ። ምስሎችን እንድንስል ሬክታንግል ጎነ 3 ካሬ እኩል እንዲሆኑ መጠንቀቅ ነው። ክብ እንድትለማመዷቸው ነው። መምህራቸው በሚያሳያችሁ የቅርጽ ማሳያ ሰሌዳ ወይም ጂኦ ቦርድ ላይ በመጠቀም
ጎነ 3 ሬክታንግል ያው ቦርድ ይኖራል እዛ ላይ የምትሰሯቸው ናቸው እነዚህ። በጨዋታ መማር ይላል። የጠለል ምስል ጎኖች ብዛት በመቁጠር ጨዋታ መጫወት ነው። የጨዋታው ሂደት ዳይ ወደ ላይ መወርወር። ዳይ ማለት 6 ጎኖች ማለት ነው። 1 2 3 4 5 6 ብሎ በስድስቱም ገጾቹ 6 ቁጥሮች መጻፍ። ሲወረወር የወጣውን ቁጥር ያህል የጎን ብዛት ያለው ምስል መኖሩን ተመልከቱ። አሁን አንድ ቁጥር ብትወጣ ከላይ አንድ ጎን ያለው የለም። ሁለት ብትወጣ ሁለት ያለው የለም። 3 እና ከዛ በላይ ግን የስ። አንድ መቁጠሪያን በማንሳት ከጎን ብዛት ጋር እኩል ከሆነ ምስሉ ላይ አዛምዱ ወይም አገናኙ። ኦኬ መልመጃ እዚህ ላይ ያለ 4 ጎን በላይ ያላቸውን ምስሎች ቀይ ያውሽ ከ4 ጎን በላይ ያላቸውን ቀይ። እሺ 4 ጎን ምስሎችን ቢጫ። ያው ከ4 ጎን በታች ያለውን ሰማያዊ። ያው በዚህ መሰረት እሺ የሚከተሉትን በደፍተራችሁ ሳሉና 4 ጎን ያላቸውን ብቻ ቀለም ቀቡ። 4 ጎን ያላቸውን ብቻ ያው እሺ ሶስተኛ የሚከተሉት ምስሎች ጎን ያላቸው እና ጎን የሌላቸው በማለት በሁለት ምድብ መድቡ። ጎን ያላቸው 1 2 3 5 6 ቁጥራቸውን እየጠራው ይላችሁ። እሺ 9 እና 10 ጎን ያላቸው፣ ሌሎቹ ጎን የሌላቸው። የጠለል ምስሎችን መነጠልና ማጣመር። ያው መነጠልና ማጣመር። አሁን ይሄ እዚህ ጋር የነበረ ምስል እንደዚህ አድርጎ ይከፍለዋል እንደምታዩት። ይሄ ደግሞ እንዲህ አይነት ምስል ነበር። ይሄ ደግሞ እዚህ ጋር ያለው እንዲህ አይነት ምስል ነበረ አይደለ? እሺ ከዛ መጣና እንዲህ አድርጎ እንደዚህ ካደረገ በኋላ ከፋፈላቸው። እሺ የማጠቃለያ መልመጃ እንስራና እንጨርሳለን። ፈጠን በል። ቀጥሎ የተሰጡትን ምስሎች በቅርጻቸው መድቡ፣ ለምድቦች ማብራሪያ ስጡ ነው የሚለን። እዚህ ጋር የመጀመሪያዋ ክብ ነች። በቃ እዚህ ጋር ደግሞ ፕሪዝም፣ ከፕሪዝም እንመድበዋለን። ጥጥር ምስሎች ናቸው። ይሄ ደግሞ ጠለል ምስል ነው። ይህ ክብ ነው። ከክብ ነው። ከክብ በቃ ለላይ ስንመጣ ፒራሚድ ማብራሪያዎቹን ፒራሚድ ማለት ምን ማለት ነው? ኮን ማለት ምን ማለት ስያሜያቸውን እየሰጠን ብቻ እንላለን። እሺ ሎል ነው። ይሄ ደግሞ ኩብ ነው። ኮን፣ ፕሪዝም። እሺ ይህና ይህ ፕሪዝም ናቸው፣ ግን የሚለያዩት ሁሉም ጎኖቹ እኩል ኩብ በመሆናቸው እነዚህ ኩብ ይሆናሉ። ይሄ ደግሞ ጎኖቹ ረዘም በአንድ ሳይድ ረዘም ስለሚል ያው ፕሪዝም ነው፣ ግን ሬክታንግላዊ ፕሪዝም። ይህ ኮን ነው ሲሊንደር። ከስሙ ጋር የሚዛመድ ጥጥር ምስል ለዩ። ኩብ ያው ሬክታንግላዊ ፕሪዝም ያው ሲሊንደር ያው ነው። ጎነ ሶስቶችን ሰማያዊ፣ ጎነ ሶስት ሰማያዊ። ጎነ 4 ቀለም ቀይ፣ ጎነ 4 ቀይ ያው። እሺ
አራተኛ ጥያቄ አራት ወይም ከአራት ጎን በላይ ያላቸውን ምስሎች ለዩ። አራት ወይም ከአራት በላይ፣ ይሄ ከአራት በላይ ነው። ይሄ አራት ነው። ይሄ ከአራት በላይ ነው። ይሄም ከአራት በላይ ነው። ኦኬ የጎኖችን ብዛት ጻፉ። ይሄ ስንት ጎን ነው? አራት ጎን። ይህሳ ጎነ ስንት? 1 2 3 4 እሺ ቆይ በደንብ ላሳያችሁ። 1 2 3 4 5 6 7 8 ጎኖች አሉት። ከስሙ ጋር የሚዛመዱትን ምስል ለዩ። ጎነ 3 ይሄና ይሄ ጎነ 3 ናቸው። ሬክታንግል ይሄ ሬክታንግል ነው። ውድ ተማሪዎች የዛሬው ውይይታችን እዚህ ላይ እናበቃለን። ምዕራፍ 10ን ደግሞ በቀጣይ ፕሮግራም እንገናኛለን። መምህር መሐመድ ነኝ። ወላጆችን እጅግ እናመሰግናለን። ደግሜ አመሰግናለሁ። አሁንም ይህን እድል ስለከፈታችሁልን ከልጆች ጋር እንድንገናኝ፣ ልጆችም ጠንክራችሁ አንብቡ። በቀጣይ ፕሮግራማችን ምዕራፍ 10ን ስለ ገንዘብ እንወያያለን። ሰብስክራይብ ሳታደርጉ እያያችሁ ያላችሁ እባካችሁ ሰብስክራይብ አድርጉ፣ ለሌሎችም አጋሩ።